በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንዴት ናችሁ? ውድ የምግባር ቲዩብ ቤተሰቦቻችን ሁሉ ነገር ሰላም እንደሆነ ተስፋ እናደርጋለን። እኛ እግዚአብሔር የተመሰገነ ይሁን እጅግ በጣም ደህና ነን። ዛሬ እንግዲህ ለዚህ ዘመን ላለን ሰዎች እንደ ማንቂያ የሚሆነን አንድ የምንነጋገርበትን ርዕስ ይዤላችሁ መጥቻለሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁኝ እንድትቆዩ በትህትና ጋብዛችኋለሁ። በጥንት ዘመን ሰማዕትነት ከአላውያን ነገስታት ጋር ነበረ። አላውያን ነገስታት ክርስቲያኖችን ያሳድዷቸዋል። ክርስቲያኖቹም ጨርቄን ማቄን ሳይሉ ይሰደዳሉ። ስለ ሀብት ንብረታቸው፣ ስለ ምድራዊ ክብራቸው፣ ስለ ሚስቶቻቸው፣ ስለ ልጆቻቸው፣ ስለ ምድራዊ ኑሯቸው ብዙም አይጨነቁም። ዋና ጭንቀታቸው ነፍሳቸው ከአምላኳ ከወዳጇ ከሞተላት አፍቃሪዋ ርቃ እንዳትሰደድ ነበር። ታዲያ ለዚህ ብለው የበግ ፍየል ሌጦ ለብሰው ግማሾቻቸው ዱር ለዱር፣ ግማሾቻቸው ተራራ ለተራራ፣ ግማሾቻቸው ዋሻ ለዋሻ በፍርክታም ይሰደዱ ነበር። ብዙ የብዙ መከራ ይቀበሉም ነበረ። ነፍሳቸውን ለማትረፍ ብለው ራሳቸውን በየመቃብሩ በየበረሃው ይደብቁ ነበር። በጣም የሚያስደንቀኝ ይህን ያደርጉ የነበሩ በጣም ብዙ እናት መኖራቸው ነው። ወደ ምግባር ቲዩብ ቤተሰቦቻችን የኛ ሰማዕትነት ግን እንዲህ አይደለም። የኛ ሰማዕትነትና ውጊያ በላያችን ላይ ካሉ ነገስታት ጋር ነው። የኛ ሰማዕትነት ከምኞቶቻችን ጋር ነው። የኛ ሰማዕትነት ከስግብግብነት፣ ከእንቅልፍ፣ ከዋዛ ፈዛዛ፣ ከስንፍና፣ ከውሸት፣ ከሐሜት ጋር ነው። የኛ ሰማዕትነት በጠዋት ተነስቶ ኳስ ለመጫወት ሳይሆን ለጸሎት፣ ለስግደት ወደ ቤተክርስቲያን መሄድ ነው። የኛ ሰማዕትነት ወንበራችን እስኪጎደጉድ ድረስ ተውኔት፣ ፊልም ማየት ሳይሆን ቃለ እግዚአብሔርን ማንበብ፣ ቃለ እግዚአብሔርን ማዳመጥ ነው። ስለዚህ ውድ የምግባር ቲዩብ ቤተሰቦቻችን ከምኞቶቻችን ጋር ተጋድሎ እንግጠም። ነፍሳችንን ከአምላኳ ጋር ከሚያጣሉ ደግሞም ለጊዜው ሳይሆን ለዘላለም ከሚለዩት ፍላጎቶቻችን ጋር እንጋደል። ስለ ምድራዊ ሀብት፣ ስለ ምድራዊ ዝና፣ ስለ ጊዜያዊ ደስታ ብለን ነፍሳችንን ለአላውያን ነገስታት ለምኞቶቻችን ትንበረከክ ዘንድ አሳልፈን አትስጣት። ነፍሳችን ከነዚህ ነገስታት መከራ እናድናት። እነዚህ ነገስታት ድል አድርገን ከአምላኳ ጋር እናገናኛት። ከእንቅልፍ ጋር ተዋግተን ድል አድርገን ጠዋት ለስግደት ለጸሎት እንበርታ። የኛ ዘመን ሰማዕትነት ይሄ ነውና ይላል። እንግዲህ የዚህ ዘመን ሰዎች አሁን ያለን ሰዎች ሰማዕትነታችን በፊት ከነበረው ሰማዕትነት ፍጹም የተለየ ነው። በዛ ዘመን አላውያን ነገስታት በነበሩበት በነ ዲዮቅልጥያኖስ በነ ናቡከደነጾር ጊዜ የነበረው ሰማዕትነት የደም መስዋዕትነት ነበር። ክርስቲያኖች በዛ ጊዜ ስለ ክርስቶስ ፍቅር ብለው አንገታቸውን ለሰይፍ ይሰጡ ነበር፣ ወደ እሳት ይጣሉ ነበር፣ ወደ ገደል ይጣሉ ነበር፣ ሰውነታቸው ይቆራረጥ ነበር፣ ብዙ ግፍ ይደርስባቸው ነበረ። ይህ በዛ ዘመን የነበረ ሰማዕትነት ነው። በዚህ ዘመን ላለን ሰዎች ደግሞ ያለብን ሰማዕትነት ከዚህ የተለየ ነው። ይሄ ምንድነው? ወደ ክርስቶስ እንዳንቀርብ፣ ወደ እግዚአብሔር እንዳንቀርብ አስሮ የያዙን ብዙ ነገሮች አሉና እነዛን ነገሮች ሰብሮ መውጣት ነው ትልቁ ሰማዕትነት የዚህ ዘመንና እነዚህ ነገሮች ምንድናቸው? ወደ ክርስቶስ እንዳንቀርብ፣ በሃይማኖታችን እንዳንበረታ የሚያደርጉን ነገሮች ምንድናቸው? እነሱንስ እንዴት ነው ሰብረን አልፈን የዚህ ዘመን ሰማዕት መሆን የምንችለው የሚሉትን የምንወያይ ነው የሚሆነው። ከዛ በፊት ግን ሚዲያችንን ሰብስክራይብ እንዲሁም ሼር ማድረግ እንዳትረሱ። እንግዲህ አሁን ላይ ትኩረታችንን የሚወስዱ ሀሳባችንን የሚወስዱ ጊዜያችንን የሚወስዱ በጣም ብዙ ነገሮች በዙሪያችን አሉ። እነዛ ነገሮች በጣም አስረው ይዘውናል። ለምሳሌ ከስልክ አጠቃቀማችን መጀመር እንችላለን። ስልካችን ላይ ብዙዎቻችን ቲክቶክ እንጠቀማለን። ቲክቶክ አለን እና ያንን ለምንድን ነው እየተጠቀምንበት ያለነው? ለመልካም ነገር ነው ወይ እየተጠቀምንበት ያለነው ወይስ ለመጥፎ ነገር? ከዛስ ደግሞ ለጸሎት ያለንን ጊዜ ወስዶብናል ወይስ አልወሰደብንም? ለመልካም ነገር ሊውል የሚገባውን ጊዜ ቲክቶክ ላይ ነው እያሳለፍን ያለነው ወይ? የምንሰጣቸው ሰዓቶች የሰዓት አጠቃቀማችን እንዴት ነው የሚለው አንዱ መፈተሽ ያለበት ነገር ነው። አብዛኛውን ሰዓት ስልካችን ላይ የምናሳልፍ ከሆነ ቃለ እግዚአብሔርን ለመስማት ቃለ እግዚአብሔርን ለማዳመጥ ለማንበብም ሆነ ቤተክርስቲያን ተገኝቶ ለማስቀደስ መሐሌትም ለማደር ከዛም አልፎ ንስሐ ለመግባት ከንስሐም አልፎ ደግሞ ስጋው ደሙን ለመቀበል እንዳንበቃ የሚያደርገን ትልቁ ስራታችን የስልክ አጠቃቀማችን ነውና ይህን ነገር አሸንፎ መውጣት ትልቁ ሰማዕትነት ነው። በእንደዚህ አይነት ነገሮች ውስጥ ብዙዎች ተጠልፈናል፣ ብዙዎች አለን። በቲክቶክ ላይም አንዳንድ የሚጠይቁን እህት ወንድሞቻችን አሉ። ምንድነው ማድረግ ያለብኝ እያሉ የሚጠይቁ ሰዎች አሉና ያው ከምንም ነገር በላይ የክርስቶስ ፍቅር ይበልጣል። ከምንም ነገር በላይ ትልቁ እግዚአብሔርን መፍራት ነውና በምናደርጋቸው በእያንዳንዱ እንቅስቃሴዎች ውስጥ ክርስቶስ እንደሚያየን በሱ አይኖች ውስጥ እንደሆነን ማሰብ ትልቁ ራስን ማንቂያ መንገድ ነውና የጸሎት ሰዓት ላይ ቁጭ ብለን ሌላ ነገር እያደረግን ከሆነ እኛን የሚያዩ የክርስቶስ አይኖች እንዳሉ ማሰብ አንድም
የሚያበረታንና የሚያነቃን ነገር ነው። ከዛ ውጪ ራስ ወዳድነት ብዙዎቻችን በራስ ወዳድነት ተጠልፈናል። እኔ በልቼ ልደር እንጂ ስለሌሎች አያገባኝም የምንል ብዙ ነንና ይህንንም ማሰብ ይጠበቅብናል። ሁልጊዜም ልክኛ ተርበን ተጠምተን ልብስ አስፈልጎን ለኛ የምናደርጋቸው ነገሮች በሙሉ የሚያስፈልጋቸው ብዙ ወገኖች አሉንና ሁልጊዜም አንድ አይናችን ሌሎችን እንድናይ አንድ እጃችን ደግሞ ሌሎችን እንድንረዳ ነው የተፈጠረው ይባላልና በዚህ መልኩ አንድ የክርስቲያን ተግባርን ልናደርግ ይገባል። ከዛው ደግሞ የእንቅልፍ ጉዳይም አለ። አዎ ብዙዎቻችን በስራ ደክመን ምናምን ሌሊቱን ተኝተን ልናሳልፍ እንችላለን። ግን ያው በክርስትና ህይወት ቢያንስ ሌሊቱን አንዱን ሰዓት ተነስተን ጸሎት አድርገን አምላካችንን አመስግነን ልንተኛ ይገባልና በጣም አሁን ግን ብዙዎቻችን በጣም እንቅልፍ እንወዳለን፣ መተኛት እንወዳለን። ይሄ ልክ አይደለም። በጠዋት ተነስተን ሰላም ያሳደረንን አምላክ ማመስገን፣ በውሏችንም እግዚአብሔርን ማመስገን፣ መኝታችን ላይ ከመውጣታችን በፊትም እግዚአብሔርን ማመስገን፣ በሌሊትም ተነስተን እግዚአብሔርን ማመስገን ልንለምድ የሚገባ ነገር ነው። እነዚህን ሁሉ ነገሮች ላቅ እንዴት ነው በጣም እንደ ግዴታ ጸሎት ካላደረኩ እግዚአብሔር ይቀጽፈኛል ይቀጣኛል ብለን ሳይሆን የምናደርጋቸው ነገሮች በሙሉ በፍቅር እናደርጋቸው። ምክንያቱም ኖረንም የእግዚአብሔር ሞተንም የእግዚአብሔር ነንና ከሞት በኋላ ያለውን ህይወት ማሰብም ደግሞ ትልቁ ነገር ነው። እግዚአብሔር ስጋንም ነፍስንም የሚቀጣ አምላክ ነውና ይህንንም እያሰብን ልንበረታ ይገባናል ማለት ነው። ከዛው የዋዛ ፈዛዛ ወሬዎች በጣም አሉ። የዋዛ ፈዛዛ ወሬዎች ማለት ምንም የማይጠቅሙን ክርስትናችን ላይ ሚና የማይፈጥሩ ዝም ብለው ወሬ ተራ ወሬዎች አሉ። በእነዛ ወሬዎች በጣም ብዙዎቻችን ጊዜያችን ይባክናል። ወይ ለኛ የማይጠቅም ወሬ፣ ወይ አብሮን ለሚያወራው ሰው የማይጠቅም ወሬ፣ ወይ ለሰው ሲሰማ የማይጠቅም ወሬ፣ ከክርስቲያን የማይጠበቅ ሐሜት፣ ተንኮል፣ ስድብ፣ ውሸት ብዙዎቻችን ይሄ ነገር አለብንና ከነዚህ ነገሮች መራቅ። ምክንያቱም እነዚህ ነገሮች በሙሉ ከክርስቶስ የሚያርቁ ነገሮች ናቸውና ይሄን ቪዲዮ ከሰማንበት ጊዜ ጀምረው ሊሆን ይችላል ለራሳችን ቃል መግባት ምንም ነገር ባንዴ አይሆንም። ነገር ግን ቀስ በቀስ የምናወራቸው ነገሮች እየገመገምን መሄድ፣ ይሄ ነገር ልክ አይደለም፣ ይሄ ነገር ስለሰው ነው እየተወራ ያለው፣ ሐሜት ነው፣ ውሸት ነው እያልን ራሳችንን እያነቃን እየሸሸን ከነዚህ ነገሮች ውስጥ መምጣት ይገባል። ወደ ቤተክርስቲያን መሄድ ባገኘነው አጋጣሚ በሙሉ ወደ ቤተክርስቲያን መሄድ። ብዙዎቻችሁን ከምን እንጀምር ብላችሁ የምትጠይቁን ወንድሞቻችን አላችሁና ትልቁ ነገር ቤተክርስቲያን መሄድ ይቀድማል። ምክንያቱም ልብም የሚሰበረው ቃለ እግዚአብሔርን ሲሰማ ነውና ቃለ እግዚአብሔር ደግሞ የሚነገረው የሚሰማው በቤተክርስቲያን ነውና ሰው በቤተክርስቲያን መገኘት፣ ቅዳሴን ማስቀደስ፣ ቢቻል በየቀኑ ጸበል መጠመቅ፣ ከአባቶች ጋር መመካከር፣ ከዛው ንስሐ መግባት፣ ከቤተክርስቲያን አለመራቅ በጣም ትልቁ ነገር ነው። መስገድ ብዙ ጊዜ በጸሎት ሰዓት ላይ እኔም እናንተም ብዙዎቻችን በጸሎት ሰዓት ሀሳባችን በጣም ይበተናል። አፋችን እያነበበ ልባችን ግን ሌላ የማይረባ ነገር ያስባልና አንዳንዴ ከኛ ቁጥጥር ውጭ የሚሆንበት ወቅት አለና በዚህ ሰዓት ላይ ምንድነው ማድረግ ያለብን? ከአባቶች ተምሬ የተረዳሁትኝና እኔም የምተገብረው ነገር ነው። ጸሎቴን አቋርጥና ያቆምኩበት ቦታ ላይ በአቡነ ዘበሰማያት ዘግቼ ወደ ስግደት ነው የሚሄደው። ምክንያቱም ስግደትን የሚይዘው ምንም ነገር ስለሌለ ወደ ስግደት መቀየር ትችላላችሁ። ጸሎታችሁን ቢቻል በጸሎት መበርታት፣ ሀሳባችሁ ሲበታተን እያቆማችሁ አቡነ ዘበሰማያት እየደገማችሁ ከዚያም የቤታችንን ጸሎት ነፍሴ እግዚአብሔርን ተከብራለች፣ ነፍሴ እግዚአብሔርን ተከብራለች፣ ነፍሴ እግዚአብሔርን ተከብራለች የምትላል 3 ጊዜ እያላችሁ ጸሎታችሁን መቀጠልም ትችላላችሁ። ከዚያው በሂደት እግዚአብሔር ይሄንን ነገር የሚያግዛችሁ ነው የሚሆነው። ከጠቀመኝ ውስጥ ነው አንዱን የነገርኳችሁና ውሸት፣ ሐሜት ከነዚህ ነገሮች ውስጥ በሙሉ መራቅ ይገባል። እናም ደግሞ አንዳንዴ ተስፋ መቁረጥ በህይወታችን ተስፋ እንድንቆርጥ የሚያደርጉን ብዙ ነገሮች ሊኖሩ ይችላሉ እና ሁሉም ነገር ለበጎ እንደሆነ ይሄ አልፎ ደግሞ ብርሃን እንዳለ ተስፋ ማድረግ፣ በአጠቃላይ ከተያዝንበት የዓለም እስራት ውስጥ ነፃ መውጣት። ዓለም በጣም በብዙ መልኩ ስለምታብለጨልጭ እኛን ለመሳብ፣ ለመጥለፍ፣ ለመሸወድ፣ ለማታለል በብዙ መንገድ ትሞክራለች። በቤተሰቦቻችን አድራ፣ በጓደኞቻችን አድራ፣ በማህበረሰቡ አድራ፣ ኢቭን በምናያቸው ቪዲዮዎች ላይ በጣም እንሰባለን፣ በጣም እንጎተታለን። በቃ ዛሬም ብቻ የምንኖር ሞት የሚባል ዕዳ የሌለብን ይመስል በየጭፈራው፣ በየኮንሰርቱ፣ በየምንድነው ይሄ አደንዛዥ እጾች፣ በሲጋራ፣ በጫት፣ በምናምን ተይዘን ብዙዎቻችን አሉት ወንድሞቻችን በዚህ የተያዙና እነዚህ በቃ እስረኛ ናቸው። ለዓለም በጣም ምርኮኛ ሆነዋልና ነገር ግን ክርስቶስን ማሰብ፣ መንግስተ ሰማያትን ማሰብ ትልቁ ማንቂያ መንገድ ነውና በዚህ ዘመን የተነሳብን ሰማዕትነት ይሄ ነው። ራስን ማሸነፍ፣
ከክርስቶስ የሚለዩንን ነገሮች በሙሉ ቀስ እያሉ መራቅ ቤተሰብም ሊሆን ይችላል ጓደኛም ሊሆን ይችላል ማአካባቢም ሊሆን ይችላል ስልክም ሊሆን ይችላል አጠቃቀሙን ካልቻልንበት ስልክም ነፍሳችንን የሚገድልብን ነገር ነውና ለሁሉም ጊዜ መስጠት ትልቁ የሰማዕትነት መንገድ ነው ሌሎችም ሰፊ ሊወሩ የሚችሉ ነገሮች አሉ እግዚአብሔር በፈቀደ ሌላ ጊዜ በሰፊው የምንነጋገር ነው የሚሆነው ጊዜያችሁን ሰጣችሁ ስላዳመጣችሁኝ እጅግ በጣም አመሰግናለሁ ሚዲያችንን ሰብስክራይብ እንዲሁም ሼር ማድረግ እንዳትረሱ በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁን